ድንበር ጥሶ መቀበሪያውን ምሶ የመጣ ወራሪን ማቅ ማልበስ የተካነበት ነው። አሻፈረኝ ብሎ ኢትዮጵያን ለመስበር የተነሳን ጠላት ሰማያችንንም እንደማይደፈር ማሳየት የተጠራንበት ነው። በአምስተኛው ትውልድ የውጊያ አውድ ግን ጠላት ድንበር ጥሶ አይመጣም፣ ሰማዩን ሾልኮ አይገባም። ከገባም ውጤቱን ያውቀዋል። ስውሩ መንገድ ግን ሁነኛ ምርጫው ነው። ጦር አዝምት ምሽግ ቆፍር በሚባልበት በዚያ ጊዜ ከ17 ዓመታት በፊት ያኔው የኢንሳ ዋና ዳይሬክተር የአሁኑ ጠቅላይ ሚኒስትር አብይ አህመድ ግን ስለ ቨርቹዋል ዲፌንስ ይናገሩ ነበር። የቨርቹዋል ዲፌንስ አቅም መጎልበት አለበት ከሚል እሳቤ የፊዚካል ዲፌንስ እንደተጠበቀ ሆኖ በቨርቹዋል ዲፌንስ ኢንሳ ፈጥሯል። በዚህ ኢንሳ ፈጥሯል ዋነኛ ዓላማ ቨርቹዋል የሚደረግ ጥቃት መከላከል። ዛሬ ጠላት በድንበር ብንጠብቀው በሰማይ ብናሰሰው አይገኝም። ግን በማይታየው ግንባር ተቋም ሊያፈርስ፣ መሰረተ ልማቶቻችንን ድባቅ ሊመታ፣ መረጃዎቻችንን ሊመነትፍ፣ ወሳኝ ግንኙነቶችን ሊጠልፍ፣ እንደ አይናችን የምናያቸው ፕሮጀክቶቻችንን ሊያሽመደምድ ሰራዊቱን አሰልፎ የሴራ መረቡን አጽንቶ 24/7 ይፈጋል። ስለዚህኛው አሳሳቢ የዛሬ እውነት ነበረ ያኔው ወጣቱ ዳይሬክተር ከ17 ዓመታት በፊት የተናገሩት የሰሩት ሰው ፈጥረው ተቋሙን ደጀን ያሰኙት። እናም ጠቅላላ ዝግጅቱ ስለ ሀገር መጪውን መተንተን ቀድሞ መዘጋጀት ላይ ያተኮረ ነበረ። በአንደኛው ሀገራችን አይት ለቤዝ እናደርጋለን፣ ሌላኛው ሀገራችን ደግሞ ፊፍት ጄኔሬሽን ይወጣል። ቢኮዝ ትራንዚሽን በሚካሄድበት ጊዜ እንዳሁን ተከታይ ሳይሆን ሜን አክተር የመሆን ህልም ስላለና ውጊያው ከጥይት ይልቅ ወደ ዳታ በተቀየረበት፣ ግብግቡ ከምድርም ከሰማይም ወደ ኮምፒውተር ገጾች በተሸጋገረበት የትላንቱ ውጥን ኢትዮጵያን ድሮን አስታጥቋል። ለሳይበሩ ምህዳር አጥር ሰርቷል። በኢራቅ የአየር መቃወሚያዎች ላይ እንደተፈጸመው አይነት የቴክኖሎጂ ክህደት ሰለባ እንዳንሆን ከጥገኝነት አላቋል። የትላንቱ የወጣቱ ዳይሬክተር ብርቱ ህልም፣ የማይነጥፈው ጥልቅ ራዕይ ዛሬ ኢትዮጵያን ታድጓል። ተቋማቷን አድኗል። መሰረተ ልማቶቿን ታድጓል። የህልውናችን ስስ ጎን ግዙፍ ፕሮጀክቶቻችንን አስጨርሷል። ከተደገሰላት ግጭት ከተዘጋጀላት ጉድጓድ አፋፍ መልሷል። በዚህ በ3 ዓመት በ2018 የመጀመሪያው ሩብ ዓመት ማለቴ ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱብን። ይሄ ጥቃቶች የኢነርጂ ሴክተሮቻችንን ግድባችንን በተለይ ግድባችን የሚመረቅበት ታላቁ ግድባችን የሚመረቅበት አካባቢ ስለነበረ ይህንን ለማበላሸት ይህንን ለማዘግየት አደጋ ለመጣል ያልሞከሩት ነገር የለም። አገልግሎት መስጫ ድርጅቶች በሙሉ ሊያደርጉት ከነበሩት 97% ማክሸፍ ችለናል። ስውሩ ደጀን ባይኖርስ? የትላንቱ ህልም ስጋ ለብሶ የብረት አጥሩን ባይሰራስ? መልሱ ግልጽ ነው። ከታላቁ ህልም የሚነሳው ሁለንተናን መሰረት ያደረገው የውዷን ሀገር የጀግና ህዝቦቿን ደህንነት የመከላከል ስራው አድማስ በዚህ አልቆመም። በምድር ጦር ከታፈረች፣ ሰማዩንም የግሏ ካደረገች፣ በስውሩ ግንባር ከደረጀች፣ ውሃውስ ባህሩስ ታሪኩስ ለማን ይተዋል? የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር አቋቁመ ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። አሜሪካዊ ደራሲ ላንግስተን ሂውዝ እንዳለው ህልም ከሞተ ህይወት ክንፉ ተሰብሮ መብረር እንደማይችል ወፍ ናትና ያልሞተው ህልም ያልደበዘዘው ራዕይ የኢትዮጵያን ዛሬ ሰርቶ ነገዋን አብርቷል። በዚህ ውስጥ ከደህንነት እስከ ትጥቅ ከስውሩ ደጀን እስከ ዲፕሎማሲው ፈርጣማ ጉልበት ሀገር የሚገባትን ሰጥቷል። ዳሩ ግን ይህ ሁሉ ሆኖ ተመጽዋች ከሆነን የሰው እጅ ጠባቂ ከሆነን አከተመ። እናም ጭቆናን የተጋፈጠው ቶማስ ሳንካራ የሚመግብህ ሰው ይገዛሃል እንዳለው በምግብ በስንዴ ራስን መቻል ግድ ሆነ። የወጣቱ ዳይሬክተር ህልም ለዚህም መልስ ነበረው። ስንዴ ተቀባይን ሀገር ስንዴ ላኪ አደረገ። ሁለንተናዊ ሉዓላዊነትም የሀገር መድህን የመቀጠል ተስፋ ሆነ። በመደመር ተስፋ በህልም ጉልበት